አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ ኖላዊት ወይዘሮ ባዩሽን እንግዲህ ራሷ ወጥመድ ውስጥ ገብታለች ማለት ነው። ከዚህ በፊት ካስታወሳችሁ እርግብን ገላግለኝ እያለችው ነበር፣ ማስወገድ አለብኝ እያለች ነበር ማለት ነው። ከዛም አልፎ ደግሞ በቃሉ እሺ ምንም ችግር የለም እያላት ከእስር ቤት እሱ ነበር ዋሱን ያስወጣት ማለት ነው። ከዛም አልፎ አሁን ላይ ከባዩሽ ጋር ሜላትና ባዩሽ የተገናኙበት መንገድ ላይ ምክንያቱም ሜላትን መበቀል ትፈልጋለች ባዩሽን ማለት ነው። ስትጠብቃትና ስትመኛ የነበረ ነገር ነበር። እሷም ደግሞ አዙራ ከዚህ በፊት አብሯት የሚሰራው ልጅ ነበር ማለት ነው። ከባዩሽ ጋር 100 ሺህ ብር ከፍልሃለሁኝ በቃሉንና እንትና ሜሉን አስወግድልኝ ብላው እሱም ደግሞ እሺ ብሎ ተስማምቶ ነበር ማለት ነው። ከዛም በኋላ እሱ ዘወር ብሎ ደግሞ በቃሉ ባዩሽ እንደላከችህና ሁሉ ነገር እኔና ሜላትን ግደል ብላ እንደላከችህ አውቃለሁ። 100 ሺህ ብር እንደሰጠችው 100 ሺህ ብሩን ከኔ ወስዳ ነው የሰጠችው ይለዋል ማለት ነው። ከዛ ልጁም ደግሞ አዎ እንዴት አወቅ በተአምር አንተ በቃ የሌለ ሰው ነህ ማለት ነው እያለ ይነግረዋል ማለት ነው። እሱም ደግሞ እሺ ችግር የለውም እኔ ጥፍ አድርጌ እሷ 100 ሺህ ብር ከሰጠችህ እኔ ጥፍ አድርጌ ደግሞ 300 ሺህ ብር እሰጥሃለሁ ባዩሽን ገላግለኝ አስወግድልኝ ብሎታል በቃሉ ማለት ነው። በቃሉ ደግሞ እንደሚበቀላት ከዚህም በፊት ነግሬያችሁ ነበር። ምንም ቢሆን ከእስር ቤት ቢያስፈታትም አውቆ ነበረ ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰብ የሎሚ ቤተሰቦች ማለት ነው። ላይክ ሸር ሰብስክራይብ እያደርጋችሁ ለቻናሉ አዲስ ከሆናችሁ ማለት ነው። ዛሬ ይዘንላችሁ የመጣ ነው ኖላዊቶችን ነው። ኖላዊቶች ላይ እንደምናያቸው ሜላትና ባዩሽ ተገናኝተዋል ማለት ነው። ከእስር ቤት ከወጣች በኋላ አልተገናኙም ነበር ማለት ነው። እስር ቤት ስለነበረች ባዩሽ አሁን ላይ ግን ሜላትም ልትበቀላት እንግዲህ ሽጉጥ እያቀባበለችባት ነበር ማለት ነው። እውነት አምረሽ ነው ወይ ይሄን የምታደርጊብኝ ሜሉ እያለቻት ነበር። አሁን ላይ ሜሉ እንግዲህ በምንድን ነው ምገላት እያለች ለመሰላምም እየነገረቻት ነበር። ከዚህ በፊት እያብሰለሰለች ነበር ማለት ነው። ትግስቷ አልቋል ማለት ነው። ሜሉ እንግዲህ ከዚህ በፊት ብዙ ነገር ስላደረገቻት ባዩሽ ታግሳ በቤተሰቦቼ ከመጣሽብኝ አልደራደርም ብላ ቆርጣ ተነስታለች። ግንባሯን ብለሻት በሆነም አሪፍ ነበረ፣ ግን ምን ዋጋ አለው እጅ ተንቀጠቀጠ ማለት ነው። እና በቅርብ ቀን የምናየው ይሆናል። በቃሉ እንግዲህ ባዩሽ እንደላከችው ልጁን አድርጎ ሲጠይቀው አዎ ብሎታል ማለት ነው። እኔና ሜሉን ገላግል ብላ ስለላከችህ እኔ ደግሞ እሷን እንድትገለልኝ እፈልጋለሁ 300 ሺህ ብር እሰጥሃለሁ ስላለው ልጁም ተስማምቶ ወርዷል ከመኪና ማለት ነው። ቶሎ አድርገዋለሁ ብሏል ማለት ነው። እርግብንም ፈልጎ እንዲወስድላት ነበር ፍላጎቷ እሷ። አሁን ላይ ደግሞ ግን እርግብን መፈለግ የጀመረችው ለምንድን ነው ባዩሽ? አንደኛ ነገር ወርቁና ብሩ እሷ ጋር ያለ መስሏት ነበር ማለት ነው። ግን እሷ ጋር አይደለም ማለት ነው። ታስታውሰው ከሆነ ወደ ሜላት ተመልሷል። እሷ ግን አሁንም እሷ ጋር የእርግብ ጋር ያለ መስሏት ነበር፣ እርግብ ስለጠፋች ማለት ነው። በቅርብ ቀን ሁሉም ነገር ያበቃል ማለት ነው። ሜሉ ትሞታለች ወይስ ደግሞ ባዩሽ ትቀደማለች የሚለውን ደግሞ በዛሬው ክፍል ላይ እናየዋለን ማለት ነው። ይቺ ተንከሲስ ማለት ነው መወገድ አለባት። እንዴ አስመሳይ ጓደኛ ምን ያደርግልናል? ምንም አያደርግልንም። ህይወታችንን ነው ምስቅልቅልቅል የሚያደርገው እየገባ ማለት ነው። ስለዚህ ሀንዬ ደግሞ ከኢዛ ጋር ነበረች ማለት ነው። ኢዛ እንግዲህ ሙታ ወዳ ፈቅዳ ነበር የገባችው ማለት ነው። እሱ ልብ ውስጥ እንደ ባህር ጥልቅ ብላ ነበር ማለት ነው። ከዛም በኋላ በቃ ከዚህ በኋላ የኔና ያንቺ ነገር ያበቃል እያለች ነበር ማለት ነው። ፂም ደግሞ እንትናን ኢዛን አግኝታ አዋርታው ነበረ። እመኝኝ እንትናን ሀናን አንድ ነገር አደርጋለሁ ብለሽ አቅድሽ ከሆነ እኔ ነኝ የምገላግልሽ፣ አንቺ ያቀድሽውን ለአንቺ ነው የማደርገው ብሏታል ማለት ነው። እንግዲህ አንድ ሰው አስቦ አንድ በሬ ስቦ የሚባል ተረት አለና እሱ ካልወደደሽ ምንም ማድረግ አይቻልም። እንዴ ላሽ በያ እንትናው ማለት ነው። ግድ ወደደኝ የለም። አንድ ወንድ ላይ ፈልጎሽ ወዶሽ ሲመጣ እንጂ ግድ ወደደኝ ጥብቅ እንደማስቴሽ የለም ማለት ነው። ስለዚህ ስለ ሀና መጥፎም ነገር እየነገረችው ነበር። ግን በነገራችን ላይ ትለዋለች ሀና ስለ ቤተሰቧ ነግራለች፣ የሰላም እህት እንደሆነች ታውቃለች ትለዋለች ማለት ነው። ቆይ እኔ ስለ ቤተሰቦቿ ምን አለኝ?
ሀኒ ምንም አይነት ልትዋሸኝ አትሞክርም። ስለዚህ አትበጥብጭን፣ በህይወታችን እየገባሽ እየበጠበጥሽን ነው ወይዘሮ ጽ ውጭልን ከህይወታችን እያለ እየነገራት ነበር ማለት ነው። በዚህ ሰዓት ላይ እንግዲህ ታማኝ ጓደኛ የምንላቸው በሙሉ ገደል ይዘውን እየገቡ ነው ማለት ነው። ሀኒዬ እንግዲህ ከዚህ በፊት ሰላም ስላለቻት ይመስለኛል ሞራኗን ሁሉ ስለነካቻት በዛ ይመስለኛል የገባችው ማለት ነው። ይዛ እንግዲህ ልሸኛት ወጥቶ ነበር ማለት ነው። ሊሸኛት በወጣ ሰዓት ላይ እሷ አቅፋ ልሸኘው ነበረ ማለት ነው። ሊለያዩ ነበረ። ከዛም በኋላ ሊስማት ሲል እንዴት ትስመኛለህ ከንፈሬን? ኧረ እባክሽ እጄ ላትሳሚ ነው እንዲ ያፈቀርሽው? ግድ ነው አንድ ወንድ ልጅ ላይ እጁ ላይ ቁጭ ካልሽ ሀቢብቲ ግድ ነው መስታም ማለት ነው። ዝም ብለሽ ተሳሳሚ ማለት ነው። ከዛም በኋላ ደግሞ አሲር ያው በጣም ምስኪን ነው። ተምቻውን ያለው ጎዳና ላይ ነው ማለት ነው። ጎዳና ላይም ቢሆንም ድንብላል እያመጣች እርግብ ከሄደች በኋላ ድንብላል ተተክታ እንግዲህ የተንከባከበችው ትገኛለች ማለት ነው። ድንቡሽዬ የምትከታተለው ምግብ ስለማይበላ ኩርትምትም ብሎ ተኝቶም ስለነበረ ለምንድነው አንቺ ግን ትናንትና ያላመጣሽልኝ ምግብ ሲላት ቤተሰብ እያፋጠጡ ብታይ አንቺን እምዳ ውስጥ ከተትኩሽ አይደል? ከዛም አብሬሽ ሄዳለሁ ለዚህ ምግብ የምትወስጅለት ሰው ብሎ ይላታል ምላሴ። ከዚህም በፊት ጠይቋት ነበር። በፍጹም ልነግርህ አልችልም ትለዋለች ማለት ነው። እንዴ ምን ማለትሽ ነው? ብትነግሪ ምን ችግር አለው? ችግር አለው እንዴ እያለ ከዛም በኋላ ከኋላዋ እየተከታተላት ድንብላልን ይሄዳል ከተምቹ ጋር እሷ ስትሄድ ማለት ነው ምግቡን ይዛ። ከዛም አንድ ዛፍ ስር ጠለል ሊልና እሷ ምግብ ስትሰጠው ይቺ ድንብላል እውነትም ሲያሳዝን ለዚህ ነው ሰጠሽ ብዬ የምከታተላት ይላል። ከዛ አይኑን አሸታሸት እያደረገ እንዴ ይሄ የእርግብ ፍቅረኛ አይደል እንዴ? ይሄማ የሆነ ሴራ እያሴረችብን እንደሆነ 100% ከባዩሽም ጋር ግንኙነት እንዳላት ይሄ መሆን አለበት ብሎ ልጅ እንትናም ምላስ የሚናደዳል ማለት ነው። ከዛም እቤት መጥቶ ይነግራታል። እባክሽን ንገሪኝ፣ አንድ ቀን ግን ከደረስኩበት ግን አልለቅሽም ይላታል። ስለዚህ አልነገረች ብለ እንግዲህ ጨጓራን ከምትልጽ አድበት ተቀመጥ ምላሴ ትለዋለች ማለት ነው። ጭራሽ ጸባይሽ ተቀይሯል እያለ ቁርስ ታቀርባለች ለሀናና ለምላሴ ማለት ነው። ምላሴና ሀናም እየበሉ እንዴት እንብላል ዛሬ ደግሞ እንዴት አደራችሁም የለም እንዴት አደርሽ ትርንጎዬ ብላ ትገባለች ማለት ነው። ማለት ሁለት እኮ ነው እንዴት አደራችሁ ነው የሚባለው ብላ ስትላት በቃ ምግቡሽን ብይ ብላ ትሄዳለች ማለት ነው። ቆይ ድንብላል ምን ሆናለች? ተናግረሃታል እንዴ ምላሴ መሆኑ ነው ይላል ማለት ነው። ድንብላል እንግዲህ የሆነ ሴራ እየሰራች እንደሆነ ታውቆኛል፣ ስለዚህ በዚህ ስለተቆጣኋት ነው ብሎ ይነግራታል ማለት ነው። እንዴ ኧረ እሷ እኮ እሷን ለመቀረብ እኮ በፍቅር ቀረባት፣ በጣም ምስኪን ልጅ ናት እያለች ትነግረዋለች ማለት ነው። በዚህ ሰዓት ላይ እንግዲህ ድንብላልም ወዳ አይደለም ፍቅር ነው ማለት ነው። ወይዘሮ ሜላት እንግዲህ ቆፍጠን ብላለች አሁን ላይ ማለት ነው። እንደ ድሮ አይደለችም፣ ትግስቷ አልቋል። ጭራሽ ደግሞ እየመጣችበት በባሉካ በመስፍኔ ስለሆነ አለቅሽም፣ ገባሽበት ብትገቢ እኔን አያድርገኝ እመኝኝ ባዩሽ። ስለዚህ ሌላ ጋርድ አያስፈልግሽም፣ ጋርድ ልከሽብኝ ነበር እኔ እንዲከታተለኝ ብላታለች። እንዴ ብቻዬን እንደሰራ ነው እንዴ ቆይ የምታስቢው? አንዴ ጸብ ውስጥ ገብተናል ወይ አንቺ ወይኔ ይለይልናል እያለች ትነግራታለች። የፈለግሽውን ማምጣት ትችያለሽ፣ ግን በቤተሰቦች ላይ ከመጣሽብኝ ለማንም አልመለስም ብላ ትላታለች ማለት ነው። አሁን ላይ ታውቃላችሁ ሜላት በጣም የዋህ ነበረች። ለባዩሽ ያላት አመለካከት በጣም የዋህ ነች። የምር በጣም ማለት ነው። እንደዛ እስር ቤትም ሆና ራሱ ለመታሰር እኔ ነኝ ያስወጣሁሽ ከእስር ቤትም እያለች ትደነፋባታለች ማለት ነው። እንድትወጪ ያደረግኩሽ እኔ ነኝ ብላታለች። ያው ባዩሽ ዛሬም ሆነ ነገም አትታረምም ከስህተቷ ማለት ነው። አሁን ላይ እንግዲህ ከእስር ቤት ዋስ ሆኖ ያስወጣትን ባለጌ ነሽ ግን ባዩሽ ማለት ነው። ያን ሁላ አድርጎልሽ ስንት እየተሯሯጠ የጠየቀሽን ሰው አንቺ ጥቅመኛ። ስለዚህ ባዩሽ ብር በጣም ትወዳለች እና ብር ስለምትወድ እሷ የምትከፍልህን ብር እኔ ከፍልሃለሁ ስላለው ልጁም ደግሞ ማለት ነው እርግጠኛ ነኝ አያደርገውም አይባልም ማለት ነው። አዙሮ ግንባሯን ይላታል ብዬ እፈራለሁ ማለት ነው። ምክንያቱም ይህ የባዩሽ ጋርድ ማለት ነው ከዚህ በፊት ካስታወሳችሁ ምላሴ ላይ ሽጉጥ ደቅኖበት የነበረው ልጅ ነው ማለት ነው። እያንዳንዱ ነገር ምን እንዳደረገች ከዚህ በፊት እማላቅ መሰለሽ እንዴ? እኔም ብቻ ሳይሆን የጎዳሽኝ ወይዘሮ ባዩሽ ከዚህ በፊት
የሃናንና የእርግብን እንትን አስመልክቶ የሃና እንትን የሰረቀው ልጅ እሱን ሰርቆ የሰጠሽን ፎቶና መስቀሉን እሱን ልጅ እንግዲህ እንዳስገደልሽው እማላቅ መሰለሽ እንዴ ባዩሽ? ምን አይነት ሰው ነሽ? ይሄንን እኮ ይጃለሁ። ቆይ አንቺ በምን ታውቂያለሽ? እኔ ማንንም ነብሰ በላ አይደለሁም፣ ነብሰ ገዳይ አይደለሁም። ሜሉ ክፉ ነገር አትናገሪ፣ በጥሩ ጊዜ በመልካም ነገሮች ተናገሪ። ብዙ ነገርን አሳልፈናል እኔ እና አንቺ እያለ ትላታለች። ኧረ እባክሽ አሁንማ ልተውሽ አልችልም። እንዲሆኑ እኔ ጥሩ ነሽ ብዬ በእጅ አብልቼሽ አጠጥቼሽ ቤቴ ካስገባሁሽ በኋላ አንቺ ግን መርዝሽን የረጨሽብኝ፣ እኔ መርዜን እረጭብሻለሁ ብላታለች ማለት ነው። እንግዲህ እርግብም እስካሁን ድረስ የለችም። ሜሮንም ለማናት ባዩሽም ጋር ትገናኛለች። ያው ባዩሽ ጋር የምትገናኘው ስለ እርግብ ጉዳይ እየጠየቀቻት ነው። ይችኛቱ ግን የምታውቀው ነገር የለም። የእሷንም ብር ይዛ ነው እርግብ የጠፋችው። አለች በቅርቡ ብቻ ትመጣለች እርግብ ማለት ነው። አልሞተችም እርግብ አለች፣ ትመጣለች። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ባይ አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ